አይ ቡቡዬ ከነሩታ ጋር እንግዲህ እንደዚህ ነበር ከዛሬ 1 ዓመት በፊት ማለት ነው። የክርስትና ለክርስትና አላልኩም ሚዜ ለመሆን እና በዛን ሰዓት ነገሮች ሁሉ የተደበላለቁ ነበሩ። እንደ ዛሬ አልነበሩም። ወይኔ ሳቅ! አይ ሙቤ ደስታህን እንደው ያጣኸው ይሄ ከሀዩ የተለየ ጊዜ ነው። አቤት አቤት 32 ጥርስ ስቆ ያየሁበት ጊዜ። ሀይሚዬ ትላንት የተጨነቀችብኝ ዛሬ አንድ አይዲያ ይዤላት መጥቻለሁ ለሀይሚ ማለት ነው። ቤተሰብ ወደዳችሁም ጠላችሁም ማለት ነው። ምናልባት ከነውር ጋር ልታገናኙ ትችላላችሁ፣ ግን ችግር የለውም። ምክንያቱም 1 ሚሊዮን የታየ አይዲያ ነው። ቤተሰብ ብትሰራው በጣም ደስ ይለኛል። በዚህ አጋጣሚ ሰላም ጤና ይስጥልን። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ትናንት እንግዲህ ብሩኬ በሰራው ፕራንክ ብሩኬ ቢሆን እንዲህ ብለሽ ነበር፣ ሀይሚ ብትሆን እንዲህ ብለሽ ነበር ምናምን ምን ለማለት ነው? እንደዛ የምትሉት እኮ እኔ ግራ ገብቶኛል። ነገሩ አልገባኝም። ግን ያው ከሊ ወሊ ዛሬ ማለት ነው ለሀይሚ ይዤላት የመጣሁት አይዲያ እዚህ ጋር አሁን ፍጹም ተበቅሏታል። በካሜራማን ሆኖ ፍጹም አለ፣ ሚፍታህ አለ፣ ያው ብሩኬ አለ፣ ሀይሚ ያለች። ስንት ቻናል? 4 ቻናል አለ ማለት ነው። ሶ 4ቱን ቻናል ማለት ነው በተከታታይ በእርግጥ ሀይሚ 200 ሺህ እንድትገባ አሪፍ እንደዚህ አይነት ነገር መስራታቸው ጥሩ ነው ብዬ አስባለሁኝ። አራቱን ቻናል ለማስነሳት እነዚህ 4ቱንም ወንዶች ሀይሚዬ ልብሷ ላይ የሆነች አጭር ነጭ ቀሚስ አለች ዝንጥ ብላ ወጣ መሀል አስፋልት ላይ ቁጭ ብላ መጀመሪያ ከብሩክ ይጀምራል። ከዛ ቂጧ ላይ እንትን ቀብታ ቪንቶ ቀብታ በቃ ዝንጥ ብላ ምንቅንቅ ብላ ማለት ነው። ዝንጥ ብላ ከዛ እንትን ማለት በቃ ፕራንክ ማድረግ። አይዲያ መስጠት ችግር የለውም እኮ እናንተ አይዲያ መስጠት ችግር የለውም። አይዲያ አትስጪ እንደዚህ ታባልጊያችኋለች ምናምን ይዛላችሁ። ይሄ በጣም ሲምፕል ነገር ነው። ሶ እንደውም ፍጹም የማለዳ ኮከቦች ሰርተውት አይቼ በጣም ብዙ እይታ ነው ያለው። እና ሀይሚዬ ምን ታደርጊያለሽ? ያችን የምታምረዋን አጭሯን ቀሚስሽን ታየት ታደርጊበትና ነጯን ማለት ነው ዱባይ ላይ የለበሻትን እሷን በቪንቶ ብክት ታደርጊና ትቀቢያታለሽ ቁጭ ብለሽ። ከዛ ልክ ባጠገባቸው ትነሻለሽ አውርተሽ ምናምን ማለት ነው። ከዛ በኋላ ብሩኬ ምን ያደርግልሻል? ያንን ማየት ልጠብ ይላል፣ ልብስ ልግዛ ይላል። ታቅፎሽ ምን እንደሚወጥሽ በህዝብ መሀል ማለት ነው። እንደዚህ ብለሽ ተበቂው፣ የምሬን ነው ተበቂው። እንደዚህ ማለት ተበቂው ስላችሁ ይሄ ጠላትነት አይደለም፣ ስራ ነው። ሀይሚም 200 ሺህ ልትገባ 2000 ምናምን ነው የቀራት፣ 80 ገብታለች። ሶ መስራት ስላለባት እንዲሞላለት ስለፈለግኩ ነው እንጂ ተንኮል አስቤ አይደለም። በሁለቱ መካከል ማለት ነው። ከሌላ ወንድ አምጥቶ ፕራንክ ከማድረግ ይሄ ይሻላል። ይሄ በጣም የተሻለ አይዲያ ነው። ሶ ብሩኬ ወንድ ሲመጣ እሷም ሴት ሲመጣ ነው እነዚህ ልጆች ውስጣቸው ተደባብሮና ተቆራርሾ የቀረው ማለት ነው። ስለዚህ እንደዚህ ሌላ አካል ፕራንክ ማድረግ በሌላ ነገር ማድረግ ግን ምንም ችግር የለውም ውድ ቤተሰቦች ማለት ነው። እና ሀይሚዬ ይሄን አይዲያ ብትሰሪው በጣም በቃ ቻናልሽ ብዙ እንትን ይላል ብዬ አስባለሁኝ። ያው ሴቶች አሉ እኝኝ የሚሉ ሴቶች አሉ። እነሱን ደግሞ አትስሚያቸው። ሲጀመር ሀይሚ ማለት ነው በራሷ ኮንፊደንስ ያላት ሴት ናት። ብዙዎቻችሁ ሀይሚ ተይ ስንላት ነው መስለኝ ቅስሟ ተሰብሯል ብላን ብላችኋል መስሏችኋል። ምን እንደደገሰች አላወቃችሁም እናንተ። ሀይሚን ስለማታውቋት ነው እናንተ። ሶ ፍጹምንም ሚፍታህንም እንደዚህ አድርጋ ብትበቀላቸው ሚፍታህ ላይ ትንሽ ሊከብድ ይችላል። ሚፍታህ ምን እንደሚያደርግ ይከብድ ይሆናል። ፍጹም ላይ ብሩክ ላይ ያው የራሷ ቻናል ያው መጨረሻ ነው። መጨረሻውን ማብራሪያ ለምን ፕራንክ እንዳደረገቻቸው ምናምን የእሷ ላይ ማብራሪያ ይሆናል ማለት። እነዚህ 3ቱን ግን በአንድ ቀን በመደዳው ቪዲዮ እየቀረጸች ሳይለቀቅ ማለት ነው። ሳይለቀቅ 4 ቪዲዮ መስራት በአንድ ቀን ማለት ነው። በተለያየ ቦታ እየጠራች ብትሰራባቸው እንዴት ያበደ ይሆናል ማለት ነው። እና እዚህ ጋር እንግዲህ አብርሃም ሴሌብሬቲውን አድርጎ ዱባይ ላይ ወይ ጉድ! እነሱ እናንተ በ30 ይመጣሉ አልተባለም እንዴ? ሊተውት ነው እንዴ? ጉድ የፈላ ሴሌብሪቲዋንም ሴሌብሪቲ አላልኩም፣ እችን የዱባይዋን ራት ጋብዝሻለሁ ምናምን የተባለችውን ሀይሚን ውስድ ሀይሚን ራት ተጋብዛለች በሚገርም ሁኔታ። ግን እነሱ ያው ባልና ሚስት ስለሆኑ በእንደዚህ ፏ ባለመልኩ ምናምን አሳለፉት። እነ ሀይሚና ብሩኬ ደግሞ ያው አብረው ስላልሆኑ
እራት በልታ እንደምትለያይ ነግሮናል ማለት ነው። ብሩኬ እራት አብልቶ ተለያይተው ጠዋት እንደሚሄዱ በፉዬ ዩቱብ ቻናል ላይ ፕራንክ ተደርገው ምናምን ነው የመጡት ማለት ነው። እና ኧረ ኮፒ አትሰራረቁ እስኪ እናንተ አይዲያ አትሰራረቁ እስኪ ጋይስ እናንተ ፌመስ አይደላችሁ እንዴ? ምን አስባችሁ ነው? አንዱ ያደረገውን አንዱ ያደረገውን አንዱ ወይኔ አብርሽማ አሁን ባሽሙር መናገር ጀምሯል። ወንድም ነው ምናምን ልትሉ ትችላላችሁ። ግን ማለት ነው ወይኔ የዩቲዩብ ቻናል ላይ የመጀመሪያ መሪዎቹ ሀይሚና ብሩኬ ብቻ ናቸው። ልጅ አለኝ ማለት ስለ ወደፊት እቅድ የሚያቅድ ደጋግሜ ነው የምነግራችሁ ማለት ነው። ማንም ሰው ይሄን እቅድ አቅዶትም አያውቅም ብሎም አያውቅም ከሀይሚና ከብሩክ ውጭ። በሚዲያው ላይም ተወዳጅ የሆኑት የሚሽከረከሩት በየቦታው እነ ሀይሚ ሲያዝኑ እነ ሀይሚ ሲያለቅሱ ብሩኬም ሲያዝን ሲያለቅስ ባባ እያሉ የሚያቀናብሩት ማቀናበር በጣም የሚገርመኝ በጣም ከመላችሁ በላይ ማለት ነው። ለመጀመሪያ ጊዜ በሀይሚና በብሩኬ የተደረገ ማለት ነው። ውድ ቤተሰቦች እና ኮፒ አትደራረጉ። በእርግጥ ሩታም ቀለበት ያደረገችበት 1 ዓመት ባለፈው አክብራለች። ዛሬ ግን ዱባይ የሚሄዱ ሴሌብሬቱ ምን ያደርጋል ማለት ሴሌብሬት ሳይሆን ሰው ዱባይ ለመሄድ እንደዚህ እንትን ማለት የለባችሁም ነበር። ምክንያቱም ኦልሞስት ባልና ሚስት ናችሁ፣ ትሄዳላችሁ። ስትሄዱም አንድ ላይ ነው የምትሆኑት። እዛ ቀለበት ልታደርግ ነው የምትሄደው አብረሽ። ይሄ አያስፈልግም ነበር፣ ግን ደግሞ መብታቸው ነው ማድረግ። ግን ደግሞ የጨረቃ ፋሚሊን ኮፒ ማድረግ ይደብራል፣ ይደብራል። ለየት ያለ ነገር፣ ወጣ ያለ ነገር በቃ ወይ የሆነ ቦታ እንደዚህ ውጪ የሆነ በቃ አይደል ለየት ያለ ነገር ስሩ። እናንተ ፌመስ አይደላችሁ እንዴ? ፌመስ እኮ ናችሁ። እና ገርሞኝ ነው። እዚህ ጋር ደግሞ እንግዲህ ሙባረክ ወይኔ ሙባረክ ግን ዱባይ አይመጣም እንዴ? እናቱ ጋር እኮ ነው ያለው። መቼ ሊመጣ ነው ዱባይ? ፓስፖርት ግን አወጥቷቸዋለሁ። ኤኒዌይስ ሀዩ ለሙባረክ ምን ያክል ደስታውን እንደሞላችሁ በስማ 32 ጥርሱ ሲስቅ ዛሬ አየሁት። አዲስ አበባ ሄዶ በህይወቱ የተበላሸውን ቀን ሲቆጥረው ሲያስበው ዛሬ ሀዩ ላይ ኦ ማይ ጋድ ሀዩ እውነት የምትወደድ ልጅ ናት። እኔ ተመችታኛለች። ለምን እንደሆነ አላውቅም። በቃ ምርጥ ልጅ፣ በቃ ትህትና ያላት ልጅ፣ ታታሪ የስራ ሰው እግዚአብሔርን እኔ እንጃ። እኔ ይቅርታ አድርጉልኝ ማለት እኔ አሁን ከሪም ጋር ሲሆን ሙቤ ምንም ቪዲዮውን ራሱ አይቼው አላውቅም። ማለት ጠልቻት አይደለም ሪምን ለምን እንደሆነ በቃ አስበኝም እንዴት እንደሆነ አላውቅም። በቃ ያው አንዳንድ ጊዜ የሰው ባህሪው የሰው ተፈጥሮ ቶሎ አታውቁትም። ድብቅ ባህሪ ያላት እሷ ማለት ነው። የሆነ ከሰው ጋር አትግጠም፣ የሰው ነገር እንዲህ አታርግ ምናምን፣ ማህበራዊ ኑሮ አትፈልግም። ያ ነገሯ ሚዲያው ላይ ትንሽ ተጽዕኖ አድርጎባታል። ምንም ቢሆን ምን ከአንድ ሀገር የሆነ የሀገር ልጅ አንዳንዴ ምቀኛ ነው ይባላል፣ አንዳንዴ ደግሞ ያው የሀገር ልጅ ማር ነው ይባላል። እና ሙባረክ እንግዲህ የሀገሩ ልጅ ነው። አገሩ ሰፈሩ ያለች ቡታጅራ ሀዩ በዚህ መልኩ ደስታውን 32 ጥርሱ እስኪበረገድ ስቋል። እንኳን ሳቅህ፣ ስለ ሳቅህ በጣም ደስ ብሎናል። እንዲሁም ውድ እህቶቼ ሀዩን በጣም ወደዋታል። ቻናሉን እያሽከረከሩት ነው። ግን እኮ እኛ ማለት የሚዲያ ሰዎች በጣም ነው የሚገርመኝ ማለት ነው ሳስበው። ለመሰላችሁ የሚዋደዱ ሰዎችን አለያይተን ከሌላ ጋር ማድረግ የምንችል ሰዎች ነን። በዚህ ልክ ሳስብ ማለት ነው። አሁን ሙቤ ሪምን ጓደኝነት ቢጀምር ኦልሞስት በቃ እኛ ተጽዕኖ አሳድረንበታል። ታውቃላችሁ ወደ ሀዩ ወደ ህይወቱ እንድትመጣ ተጽዕኖ አሳድረንበታል። ለምን በጣም ሀዩን የሚወዳት በሰው በጣም አበዛዙ በጣም ነው የተገረምኩት በዚህ አጋጣሚ ማለት ነው። በጣም ነው የገረመኝና ይሄ በመሀል ውዝ የምለው ማለት ነው። ትናንትና ስሞክር ውዝ ያልኩበት ነው። ይሄን ቪዲዮም ትናንትና ነው የቀረጽኩት። ከዛ ቮይስ አድርጌበት ነው። ዛሬ ደግሞ ሰው መጥቶብኛል። ቪዲዮ መስራት አልቻልኩም። ቪዲዮ መስራት ሳልችል በዚህ ሰራሁት። ያው ሀሳቤ ስለሆነ ዋናው ሀሳቤ የእኔ ውዝ እንግዲህ የተለመደ ነው። ቻሉት፣ ምንም ማድረግ አይቻልም ማለት ነው። ያው አንዳንድም በቃ የሆነ ትናንትና ሰብስክራይብ አላደረጋችሁኝ ምናምን ብዬ እሱ እኮ አሁን አዲስ ያመጣው ዩቱብ ቻናል በተን ነው። ሰብስክራይብ ያላደርጓችሁ ሰዎች አርጉኝ ማለት ትችላላችሁ ምናምን ብሎ የተለቀቀ ነው። እኔ እንዳጋጣሚ ያላረጉኝ መስሎ የነበረ ግን አይደለም። እናንተ ሌላ ብዙ ወሬ አወርታችኋል። ሀይሚ ምናምን እኔ ሀይሚ ጋር ምንም ፒስ ነኝ እኔ ከሀይሚ ጋር ማለት ነው። ሀይሚ መቻት ምንም ፕራንክ ስትሰራ አይዲዋ ለሁላችንም ጠቅመናል። ሁላችንም ሰርተን ነው ሁላችንም ተዘቅዝቀንም ተሰደብንም ያው እንሰራለን።
እና አለን ምንም አንሆንም። ነገም ተነገ ወዲያም አሁን ደግሞ እንደዚህ አይነት አይዲያ ሰጥቻታለሁ። ብትሰራው በጣም ደስ ይለኛል። ይሄን አይዲያ ማለት ነው ለብሩክ በተለይ ብትሰራው በጣም ደስ ይለኛል። ከዛ ቀጣይ ፍፄ፣ ቀጣይ ደግሞ ሚፍታህ ራሱ ትናንትና ተበቅሏታል። ስለዚህ እንደዚህ በዚህ መልኩ ብትበቀላቸው አሁን ይሄ ለብሩክና ለሃይሚ ፍቅር እንትን አይሆንም፣ ቂም አይሆንም። የብሩክና የሃይሚ ፍቅር ቂም የሚሆነው ብሩክም ሴት ይዞ ከመጣ ሃይሚም ወንድ ይዛ ከመጣች ያ ነገር ነው። በነገራችን ላይ ብዙ ጊዜ ሃይሚ ፕራንክ ስታደርግ ወንድ ይዛ ብትመጣም ያው በብሩክ ዙሪያ ብሩክ የሚያውቃቸውን ወንዶች ነው እንጂ ሌላ ወጣ ያለ ወንድ ይዛ መታ ፕራንክ አድርጋ አታውቅም። እውነት ለመናገር ሃይሚ ማለት ነው። ብሩክም እንደዛው ያው የሚያውቀውን ሰው ነው እንጂ ያን ያክል የማይታወቅ ሴት አምጥቶ አያውቅም። እና እንደሆንም በጣም ሰኩሪቲ ናቸው፣ በጣም ከምነግራቸው በላይ ማለት ነው። ሃይሚና ብሩኬ በጣም ሰኩሪቲ ናቸው። ግን ትናንትና መደንገጧ በጣም ያሳዝነች፣ በጣም ማለት ነው። በተለይ መጨረሻ አካባቢ ካሜራውን አየሽው ምናምን እያለ ሲያዝጋት ውይ አይኗ ፍዝዝ ነው ያለው። በቃ የሆነ አለ አይደል 10 ቀን እንቅልፍ ሳይተኛ እንደነበረ ሰው ፊት ነው የሆነችው፣ ከድንጋጤው አንጻር ማለት ነው። በቃ አይኗ የሌለ ሙስ ነው ያለችው በቃ። እና እሱ ራሱ አይንሽ ትንሽ ስለሆነ እንዴት ታያለሽ ብሏልና ብሩክ ማለት ነው። ግን እዛ ደንግጣ ነው በጣም የደነገጠችው እውነት ለመናገር ማለት ነው። ከቤቷ አጠገብ ነች። ከቤቷ ዙሪያ ላላችሁት እሱን እንግዲህ አናቅም። ከቤትም ዙሪያ ሆነ ከቤትም ኋላ አናቅም። ግን ፍራንኩ ሪስክ የሚያስወስድ ነበር እውነት ለመናገር። ምክንያቱም ሰው ኖረም አልኖረም ብላችኋል። ቢያንስ ሰው ቢኖር የምትሄዱበትን የተሳሳተ መንገድ ብትሄዱ ያረጋጋችኋል ሰው። ያ ሰውና እናንተ የምደነግጡት ድንጋጤ አንድ አይደለም። ገባችሁ? ያ ሰው ቢደነግጥም ከራሱ ከቀልቡ ጋር ይሆናል። ግን እንደዚህ ማለት በምትወዱት ሰው እንደዚህ አይነት ነገር ፕራንክ ስትደረጉ ያስደነግጣል። እኔ ስለማውቀው ነው። እና ከዛ አንጻር ነው የተናገርኩት። ብዙዎቻችሁ አፕሬሽት አድርጋችሁታል። ብዙዎቻችሁ ደግሞ የማይወራ ወሬ አታወሪ ምናምን ብላችኋል። ይሄ እኔ የታየኝ የመሰለኝን ነገር ነው እማወራው ቤተሰቦች ማለት ነው። እና ሃይሚ ይሄን ፕራንክ ብታደርገው ምን ይመስላችኋል? እኔ ማለዳ ኮከቦች ላይ ስላየሁት ነው። በጣም ብዙ 1 ሚሊዮን ታይቷል ማለት ነው። ማለዳ ኮከብ ላይ ማንም ሰው ደግሞ አልሰራውም ማለት ነው። እና ይሄንን ሃይሚ ማለት ነው 4ቱንም ወንዶች ብታረጋቸው በጣም 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 ደስ የሚለኝ ፕራንክ ነበረ። ቤተሰብ ምን ታስባላችሁ? ማለት የተንኮል አይደለም፣ ይሄ እኮ ስራ ነው። በቃ ሃይሚ 200 ሺህ መሙላት አለባት። በቃ ደስ ይበላት 200 ሺህ ሞልታ ማለት ነው። ማለት እሷ የሁሉንም ሰው ለመሙላት ብዙ ቻለንጅ ታወጣለች፣ ብዙ ትሰደባለች። መሰደብ ችግር የለም፣ አትሟሟ፣ ክብሯ አይቀንስባት። በቃ ታታሪ ትሆናለች፣ ትሰራለች። ደግሞ ስለተሰደበች ማለት ነው እናንተ እንደምታስቡት እሱ አታስብም። ለምን አታውቋትም? እንዲህ ሃይሚን ጠንካራ ሴት እንደሆነች ብዙ ነገር ስላሳለፍኩ ብዙ ነገር ቢመጣብኝም ተቋቁሜ ያልፈዋለሁ ብላ እኮ መልዕክቷን አስተላልፋለች። ስለዚህ ስድብ ያጠነክራል እንጂ ሰውን አያምንምንም። እኔ ምንም አይመስለኝም አሁን እኔ ማለት ነው። እኔ በፊት ነበረ እንደጀመርኩ አካባቢ፣ አሁን ግን ምንም አይመስለኝም። ሃይሚዬ ምንም አይመስላትም። ይችን ፕራንክ ብትሰሪያት በጣም ደስ ይለኛል። ይችን ፕራንክ ሰርታ አይዲዋን ተጠቅመሽባት 200 ሺህ እንዲሞላ በቅርቡ መልካም ምኞቴ ነው ማለት ነው። ቡቧችንም በርታልን፣ የሃይሚ ጀግና። ሃይሚዬም በርችልን። እናመሰግናለን ውድ ቤተሰቦቻችንም የሃይሚ እና የብሩኬ እንቁ እንዲሁም የሌሎቻችሁ የሁሉም ዩቱብ ቻናል ቤተሰቦች እናመሰግናለን። ትናንትናም ሰብስክራይብ አድርጋችሁ 17 አስገብታችሁልኛል። ስላስታወስኳችሁ ብዙዎቻችሁ ያረኩሽ መስሎ ነበር፣ አላረኩሽም አሁን አድርጌሻለሁ ያላችሁኝ ያላችሁ በጣም አድርጌ ነው የማመሰግናችሁ። በጣም በጣም ከምላችሁ በላይ 17 ገብቻለሁ። በቅርቡ ደግሞ 20 ገባለሁ ማለት ነው። እንዲሁም ደግሞ ስለተረሳ ታሪክ ደግሞ ኮመንት ስር እየጻፋችሁ የተረሳውን በአብይ ጊዜ የቀረ ነገር ነው። እናመሰግናለሁ ቤተሰብ ባይ